በየዩኒቨርሲቲው በየኮሌጆቹ በየትምህርት ቤቶቹ በየታላላቅ ቦታዎች እንደዚሁ ሆነ ትናንትና ወደ ሰዎች እንደገለጽኩት በአልጋ የቀረ ልጃችን ሌሎቹ ልጆች ጓደኞቹ የሚያስወጡት ያስመጡት በአጭሩ ይነገረንና ጠቅለል ያለ አባታዊ ትምህርት በስነታቸው ይሰጠናል። አሁን የኮሌጁ ምክትል መምህር የልጃችን አጠር ያለ ሕይወት ታሪክ ይነግረንና የኢትዮጵያ ሃይማኖቶች ተቋማት ቦርድ ሰብሳቢ መልካም ፈቃድ በ2015 ዓ.ም ወደ ገዳሙ ገብቶ እንዲማር ዕድሉን አግኝቶ ቁጥር ቤት፣ ዜማ ቤት፣ ቅዳሴ ቤት ተምሮ አጠናቋል። በመቀጠልም ሕይወቱ እስካለፈችበት ሰዓት ድረስ የቅኔ ቤት ትምህርቱን በመማር ላይ ይገኝ ነበር። ዲያቆን መሰረት ተካልኝ በሥነ ምግባሩ ለታላላቆቹ ታዛዥ፣ ሰውን አክባሪና በገዳማውያን ዘንድ እጅግ በጣም ተወዳጅ ነበር። ዲያቆን መሰረት ተካልኝ ትምህርቱን በመቅሰም ተገባ። የአገልጋዩን የገብረ ኪዳን ነፍስ በአጸደ ገነት ያሳርፍልን። ልዑል አምላካችን እግዚአብሔር ሐዘንተኞቹን፣ ወላጆቹን፣ ቤተሰቦቹን፣ ጓደኞቹን ሁሉ እግዚአብሔር ያጽናናልን። ሁላችንንም እግዚአብሔር ያጽናናን፣ ከዳግም ሐዘን ይሰውረን። አምላካችን ልዑል እግዚአብሔር በምሕረት በቸርነት ወዳጆቹን አገልጋይ
ንጉሴ የታላቁ ሀገረ ስብከታችን ዋና ስራ አስኪያጅ፣ የሀገረ ስብከታችን የልዩ ልዩ መምሪያ ኃላፊዎች በየማዕረጋቸው፣ የወረዳዎች ሊቃነ ካህናት፣ የቢሮ ሰራተኞች፣ የገዳማትና አድባራት አስተዳዳሪዎች፣ የገዳሙ ደቀ መዛሙርት፣ ሕፃናት፣ የልጃችን የሕፃን መሰረት ወላጆች፣ ቤተሰቦች በጥቅሉ እግዚአብሔር ወዶ እርሱን ጠርቶ እኛን አምጥቶ በዚህ ባገናኘን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን ልዑል እግዚአብሔር በምሕረት በቸርነት ጠብቆ ለዚህ ዕለት ስላደረሰን ስላደረገው ነገር ስለሚያደርገው ነገር ሁሉ ስሙ የተመሰገነ ይሁንልን። ዛሬ በዚህ መንገድ ስንሰበሰብ የገዳሙ ሐዘን ጥልቅ መሆኑ ይታወቃል። ይሁን እንጂ እግዚአብሔር ያደረገውን ነገር በጸጋ ተቀብሎ በክብር መሸኘት ደግሞ ሃይማኖታዊ እሴታችን ስለሆነ ይልቁንም ታላቁ የሁላችን አሳዳጊ የሕፃኑ የልጃችን የመሰረት አሳዳጊ ብፁዕነታቸው ትናንትና ዕለት ከሰሙበት ቅጽበት ጀምሮ የነበራቸው ሰፊ ሀገራዊም ሀገረ ስብከታዊም ስራ አቆይተው ወደ ልጁ ቤተሰቦች ደግሞም አብረው ሲያድጉ ወደ ነበሩ ሕፃናት ወደ ገዳማውያን በመምጣት አጽናንተው እስካሁኗ ሰዓት በመካከላችን ብፁዕነታቸው ስላሉ አባታዊ ትምህርት፣ አባታዊ ማጽናኛ ቃል በብፁዕነታቸው ይሰጠናል። ከዛ በፊት ግን ልጃችን ሕፃን መሰረት በክርስትና ስሙ ገብረ ኪዳን በገዳም በነበረበት ቆይታ እንዲሁም ከተወለደበት ጀምሮ እስካሁኗ ሰዓት ያሳለፈው የዕድሜ ክልል በአጭሩ ይነገረንና ጠቅለል ያለ አባታዊ ትምህርት በብፁዕነታቸው ይሰጠናል። አሁን የኮሌጁ ምክትል መምህር ወርቄ የልጃችን አጠር ያለ ሕይወት ታሪክ ይነግረንና እዛ ዙሪያ ትንሽ መልዕክት አስተላልፈን ወደ ብፁዕነታቸው ወስዳቸዋለሁ። ነገር ግን አንድ ነገር አደርጋለሁ።
ከፊቴ ያለውን ለመያዝ እዘረጋለሁ። ፊልጵስዩስ ምዕራፍ 3 ቁጥር 13 አጭር የሕይወት ታሪክ። ዲያቆን መሰረት ተካልኝ ታደሰ ከአባቱ ከአቶ ተካልኝ ታደሰና ከእናቱ ከወይዘሮ ልኬልሽ አድነው ሐምሌ 13 ቀን 1998 ዓ.ም በባቱ ከተማ ተወለደ። ዕድሜውን ለትምህርት ሲደርስ ከአጸደ ሕፃናት እስከ 9ኛ ክፍል በዝዋይ ሼህ ኢትዮጵያ እየተማረ ቆይቶ ብዙ ሊቃውንትን እና ሊቃነ ጳጳሳትን ወዳፈራው ጥበብ መንፈሳዊ ለመቅሰም በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ሥራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ አባልና የኢትዮጵያ ሃይማኖቶች ተቋማት የቦርድ ሰብሳቢ መልካም ፈቃድ በ2015 ዓ.ም ወደ ገዳሙ ገብቶ እንዲማር ዕድሉን አግኝቶ ቁጥር ቤት፣ ዜማ ቤት፣ ቅዳሴ ቤት ተምሮ አጠናቋል። በመቀጠልም ሕይወቱ እስካለፈችበት ሰዓት ድረስ የቅኔ ቤት ትምህርቱን በመማር ላይ ይገኝ ነበር። ዲያቆን መሰረት ተካልኝ በሥነ ምግባሩ ለታላላቆቹ ታዛዥ፣ ሰውን አክባሪና በገዳማውያን ዘንድ እጅግ በጣም ተወዳጅ ነበር። ዲያቆን መሰረት ተካልኝ ትምህርቱን በመቅሰም በገባበት ገዳም መጋቢት 8 2017 ዓ.ም የተወለደ በ18 ዓመቱ በሚወደው ደግሞ እንደ ነፍሱ አድርጎ በሚያየው ታላቁ ገዳም ውስጥ አረፈ። አጭር የሕይወት ታሪክ በሰማዩ በአባቱ ፊት የሚቀጥል የእድሜ ገደብ የሌለው ዘመን እንዳናምን ተጽናንተን ልጃችንን ልንሸኝ ይገባል። በገዳሙ ውስጥ ብፁዕነታቸው የሚያሳድጓቸው ልጆች ለሀገር፣ ለወገን፣ ለቤተ ክርስቲያን እንዲበቁ ሀገራዊ፣ ዓለም አቀፋዊ ርዕዮትና ማንነት ኖሯቸው እንዲያድጉ ይደረጋሉ። ይልቁንም ደግሞ ከከተማ ከልዩ ልዩ ስፍራ ሲመጡ ወጣ ያለ ስነ ምግባር ይዘው ሲመጡ ልጆቹ በገዳም ስነ ምግባራቸው ታንጾ ቤተ ክርስቲያናዊ፣ ቤተሰባዊ፣ ሃይማኖታዊ ማንነት ኑሯቸው እንዲያድጉ ይደረጋል። ሕፃን መሰረት ግን ከገባበት ጊዜ አንስቶ ክፉ ሳይናገር ክፉ ሳይወጣው አንገቱን እንደደፋ በዝምታ ስለ እውነት ለመናገር ከአንደበቱ እምቢ የሚል ቃል አይወጣው። ሲጠሩት አቤት ነው፣ ሲልኩት ደግሞ ወዴት ነው የሚለው። እንደው ሊጋፋ የለም እንጂ ገዳም ውስጥ ሊገፋው ሰው እንኳ ቢኖር ተገፍቶ ዝም ይላል እንጂ እንደ አዋቂ የሕፃን አዋቂ በዝምታ ነበረ ጊዜውን ያሳለፈው። እንዳጋጣሚ ሆኖ በዚህ መንገድ ልጃችን ሲጠራ ለሁላችንም እጅግ አስደንጋጭ ነው። ልጆቹ የገዳሙ ልጆች ጓደኞቹ አብረው ታምሽተው አብረው ማዕድ በልተው አብረው ጠጥተው ትምህርታቸውን ቀጽለው ማታ ወደ አልጋቸው ይሄዳሉ። በአንድ ቤት 8 ልጆች ናቸው የሚተኙት እና እሱ የነበረው 10 ቁጥር ቤት ነው። ስለዚህ ልጆቹ ሰላም እደር ተባብለው ተኝተው ጠዋት ሲነሱ አንዳንዶቹ ደክሟቸው ያረፍዳሉ አልጋቸው ላይ እና ተነስተው ወደ ትምህርታቸው የሚሄዱት። ጓደኞቹ ተነስተው ወደ ትምህርት ሲጓዙ እሱ በተኛበት አልጋ ነው የቀረው። ከዛ ጓደኞቹ ከትምህርት መጥተው ወደ ቅዳሴና እንሂድ ብለው ሲቀሰቅሱ ነው እዚያ ፈጣሪው እንደው አንሱ ይደግፉኝ እንዲህ አድርጉኝ ሳይል እግዚአብሔር የጠራው። እንዲህ አይነት ጥሪ የቅዱሳን ጥሪ ነው ስለሆነት እና ገዳማውያኑ ሕፃናት አጠቃላይ የገዳሙ ማህበረሰብ በብፁዕነታቸው መመሪያ ሰጭነት ከዕለተ ዕረፍቱ አንስቶ ከቤተሰብ ጋር በመነጋገር መደረግ ያለበትን ነገር ሁሉ ለማድረግ ይልቁንም ደግሞ ከትናንትና ከ3 ሰዓት ተኩል ጀምሮ ሌሊቱን ሙሉ በቤቱ በቤተሰብ ሕፃናቱ ገና የ10 ዓመት ሕፃናት አሉ፣ የ11 ዓመት ሕፃናት አሉ። በፍጹም አንቀርም ብለው ሁሉም ሕፃናት ከአባቶቻቸው ጋር በመሆን ሙሉ ሌሊት ሰዓታት እየቆሙ አድረው ስብሐተ እግዚአብሔር እያደረሱ አድረዋል። ከዛ
ከጠዋቱ 1 ሰዓት ተኩል አንስቶ ደግሞ ሙሉ ዳዊቱን በተደጋጋሚ አድርሰው ሊቃውንቱ አርያም አድርሰው እንደገና ካህናት አባቶች ደግሞ የሚገባውን ስብሐተ እግዚአብሔር አድርሰዋል። ለአንድ ሊቀ ጳጳስ ሊደርስ የሚገባው ስብሐተ እግዚአብሔር ነው የደረሰው። ስለዚህ በእውነት በዚህ ቤተሰቡ ልትጽናኑ ይገባል። ሐዘኑ የጋራ ሐዘናችን ነው፣ ሕመሙ የጋራ ሕመማችን ነው። ይሄ ልጅ የሀገር ልጅ ነው፣ የቤተ ክርስቲያን ልጅ ነው፣ የሊቀ ጳጳስ ልጅ ነው። የእናንተ ልጅ ብቻ አይደለም። እሱ አባታችን እያሳደጉት የነበረው እንደው ዓለም አቀፍ ሰው ሆኖ የተበተኑትን ይሰበስባል ብለው ነው ሲያሳድጉት የነበረው። በገዳም ያሳደጓቸው ልጆቻቸው በአዲስ አበባ፣ በናዝሬት፣ በደብረ ዘይት በልዩ ልዩ ስፍራ ያሉ የገዳሙ ልጆች የገዳሙን መርዶ ሰምተው ሁሉ ግልብጥ ብለው መጥተዋል እና በእውነት ሐዘኑ የጋራ ሐዘናችን ስለሆነ ሁላችንም ልንጽናና ይገባል የሚል ገዳማዊ መልዕክት ለማስተላለፍ እፈልጋለሁ። ከዚህ በመቀጠል የሁላችን አባት የበረከት አባት የመከራም የችግርም አባት በእውነት በብዙ መከራ በብዙ ፈተና ልጆቻቸው ያሳድጋሉ። ደግሞ ደረሰልኝ ለቁም ነገር በቃልኝ አንድ የቤተ ክርስቲያን ክፍተት ይሸፍናል ባሉበት ሰዓት ባለ መንገድ ተጠርተዋል። ስለዚህ ብፁዕነታቸው ልጆቻቸውን ያጽናናሉ። ሁላችንም አባታዊ በረከትና መመሪያ ይሰጣሉ። ወደ ብፁዕ አባታቸው የገዳማትና አድባራት አስተዳዳሪዎች፣ የገዳሙ አስተማሪዎች በመሰራት ተቀበሉ። ቅድመ ወዳጅ ያላችሁ ልዩ ልዩ ታችን ሰራተኞች ከሀገር ኮሚቴ እስከ አስተዳደሩ ይህን ሀዘን ከተሰማችሁ ጀምሮ በጎናችሁ የሆናችሁ ከዚህ በብዙ ወረዳ የምታገለግሉ ከአስተዳዳሪ ጀምሮ ከኮሚቴ ያላችሁ ነገረ ቦታ ስራ አስፈጻሚ አባላት እንደዚሁም ደግሞ ልጃችንን ለመሸኘት ከአረቆ ተራሮች የተገኛችሁ ምዕመናንና ምዕመናት ሀዘን መልክ ያለው ሀዘን አለ። መልክ ያለው ማለት እንዲህ ምልክት ያለው ሀዘን አለ። እንደዚህ ደግሞ ደራሽ ሀዘን አለ። መካከለኛ ሀዘን አለ። የሀዘኑ ትልቅና ታናሽ የነበሩ ሀዘን አለ። የነበሩ ለቅሶና ደግሞ ሀዘኑ መራራ ነው። ምክንያቱም ሕፃን ልጃችን እድሜ ያጠገበ ዓለም ያስለማመደ የዓለም ቋንቋዎችን የሚያወስድ ራሱ ለራሱ እግዚአብሔር የመረጠው ወሳኝ ልጃችን በዚህ በኩል ያንቀላፋ ሀዘኑ የቤተክርስቲያን ሀዘን ነው። የገዳሙ ሀዘን ነው። የወላጆች ብቻ ሳይሆን የእሱን ያየው የተመለከተው ሰቸው ያየው ሳይሆን ያው ግን ተመስገን ይባል ምስጋና ይግባው የሚባለው ለዚህ ልጃችን ተመከር ሲሆነ ሰው ሲፈጠር መጀመሪያ ከሌላ ነገር የተፈጠረ ነው። ተቀምሞ የተፈጠረ ነው። ሲፈጥር እግዚአብሔር
ጾሙም ሲገልጸው ነቢዩ ሚካኤል ከምስራኤል መዋዕሉ የሰው ዕድሜ እንደ ሳሩን ነው፣ የሰው ዕድሜ እንደ ቃላላ ነው፣ የሚረግፍ ነው፣ ቅጠል ሆኖ ጋይቱ ነው። እንደ ቅጠል ያቆጠቁጣል፣ እንደ ቅጠል ቅርንጫፍ ይኖረዋል፣ ሐረግ ይኖረዋል። ነገር ግን ቅጠል እንዴት አለ እንደግሩት እንዲህ ሰው ጊዜ ነው። አበባ ማለት የመስከረም አበባ ማለት ነው። የመስከረም አበባ ተገለያል ተገላ ይነጥራል። ስለዚህ ይህ ምሳሌ ለሰው ልጅ እየተነገረ ቃል ነው። ለማስተማር አይደለም የምናገረው፣ የራሳዊ ያስተምሩት የነበረ ነገር ግን እንደዚሁ ለመጽናናት ነው። ይኸው ሰው ነው። ሰው እንግዲህ ታሞ ይሆናል፣ በአልጋ ተገላብጦ ይሆናል፣ እንደዚህ ተክልተው ይሆናል። እንዲሁ በአልጋ የሚቀራ እንደዚህ ነው። ወንድሞቹ ጓደኞቹ ደንግጠው ከዛ ከፎቁ ወርደው አንድ ጊዜ እንደዚህ ገምጠው አጃቶ ወንድም ጋር መስገድ የሚመራ ፈቆቅ ነው። ከዚያ ፎቅ ላይ ተንሰሱ ወርዶ አሁን በድንጋጤ ማለት ነው። ስለዚህ ልጆቻችን ሞት እንግዲህ ያው ነው ያሰማል። የረዳን ያልረዳ፣ የለበሰን ያልለበሰ፣ የኖረን ያልኖረ፣ ግን የተንቀሳቀሰ ያልተንቀሳቀሰ በዓለም ላይ ውሸቱ መሆኑ ስለማገደ እንደዚሁም ደግሞ ከስነ ቤት እያሉ ወላጆቻቸው የተሰለናል ሲሉ በየዩኒቨርሲቲው በየኮሌጆቹ በየትምህርት ቤቶቹ የታላ ቦታዎች እንደዚሁ ትናንትና ወደ ሰዎች እንደገለጽኩት በአልጋ የቀረ ልጃችን ሌሎቹ ልጆች ጓደኞቹ የሚያስወጡበት መጠበቁ በአልጋው አንቀላፍቶ የመጨረሻ እንቅልፍ መጨረሻ ነውና በዚህ መልኩ በመሆኑ ከሁሉ በላይ ደግሞ አሁኑ ገዳሙ ለህፃን ጓደኞቹ የወላጆችን ሐዘን የጠበቀ ሆኖ ማለት ነው። ስለዚህ ቤተክርስቲያን ታጽናናለች። ሁላቸውም ከዚያ ጽናኙ ተጠሙ የለም። ሐዘኑ የገራችን ነው፣ የገዳማ ሐዘን ነው፣ የሁላችን ሐዘን ነው። እኛ ለመጽናና ሳይሆን የምንጽናናለን። አባታች ኃይል የተጠበቀበታል ተጽናናለን። ልጃችን በቁም ነገር ይመሰላለን። ወላጆቹ እርሷ የወላጆቹ እንቅስቃሴ ወላጆቹን ተግባሩና አሳዳጊነት ኃላፊነት ወጣ። ከዚህ በኋላ ደግሞ የገዳም ኃላፊነትን ከሚገጠራል የገዳሙ እንቅስቃሴ ኃላፊነት አውቅተውን አሳምረውን አስተምረው ወገን በማድረግ ቁልፍ ይይዛል፣ ያገለግላል፣ ይቀድሳል፣ ይዘምራል፣ ያስተምራል። አንድ ቤተክርስቲያን ያደርጋል፣ አንድ ደግሞ ቁልፍ ይይዛል ብሎ ገዳማዊንን ይኸውና ቆይቶ ልጅጋያለ ማሐዘን ማለት ነው። ስለ ሰው የሚኖረው የሚያየው ለበጎ ነገር ነው። ሰው የሚመርጠው ነው ይህው የሆነበት አይደለም። ስለዚህ ለሚመርሰ በመሆኑ ሁላቸው ካሰተኝልና እግዚአብሔር ያጽና። ከዚሁ ሁላቸውም የልጃችንን እረፍት ከሰማን በኋላ ሁላችን አደራና ያውን ሰው ነው በዚህ ይመራል የራሱ መጽሐፍ
በሕይወት የምንንቀሳቀስ የዕድሜ ጸጋም ይሆን በዚህ ክልል ያለ ከዚህ በላይ የሆን ከልበታችን ወይ ሁላችንም የምንማረው የሆነ ሰው የተሸከመው አካላችን ግማሽ ጎኑ ሸቃራ ሸክም ሀሳብ አለ። ነፍስና ሥጋ ሁለቱን ያዋህደ ያለ ነፍስ ስትለይ ሥጋ ብቻው ሥጋ ሸቃራ አፈር ነው። ተጽፎ ነው ሰው ከመን በአፈር ይገባል ወደ መዋሪቱ ወደ ዘላለማዊቱ ትንሣኤ ያለበት አካሉን ሥጋውን ከዚያ ማጥፋት ነፍሱ ወደ ቦታኛው ለማሄድ ሥጋው ደግሞ ከዚሁ ሥርዓት ሚፈረሰ አፈር ምንድነው? ወደ አፈር ንጥረ ነገሮቹ የሰው ነገር ነፋስ፣ እሳት፣ ውሃ፣ መሬት ተፈጠረ። በአርአያው በምስሉ ተፈጠረ። በሥጋ የከበረ በነፍስ የነገሰ ሰው ይኸውና ሰው ተመለሱ በሊመቱ ያንቀላፋል። ልጃችን ሳይሆን ውስጡ ነው ያለ ሥጋ በዚያ ተፈጠረ። ነፍስ ደግሞ የሚያመች ወደሱ መንደር ወደሱ ሀገር ሀገር እዚያ አባቶች ከአቤት ጀምሮ ከአባቱ አዳም ጀምሮ ወደ ተሰበሰቡበት ነፍሳት ነፍሶቹ ወዳሉበት የመሰረት ነፍስ ወደ ትቀላቀላለች። ወደ ሕፃናቱ ወደ ወጣቶቹ እሱን ወደ መሰሉት ነፍሳት ከእነሱ ትቀላቀላለች ማለት ነው። ሥጋውና ኖረ ተጽናንተ ለአልቀሰ ፀጉር ለብሰ ይሰወድባ ሰውነትን ያክሳል፣ ዓይንን ያጠፋል፣ አእምሮ ይነካል እንጂ ተጠራቅሞ የብዙ አእላፋት እንባዎች ተጠራቅሞ ምንም ያፈይዱ ስለተመስገን ሁኔታ ደግሞ እኛ አማኞች ነን። መኒ ሞትነ ለእግዚአብሔር ሞት ወመኒ ሀያውነ ለእሱ በመሞትም እግዚአብሔር ነው፣ ብንኖር ከእግዚአብሔር ጋር ጥሩ ተጽዋል። ሞትም ሕይወትም የእግዚአብሔር ነው። ኑረናል፣ ልጃችን አልኖረ በመኖር ዘጋ ቆየ መኖር አይባልም ቆይቶ ሄደው ሥጋውን ምንም ሳይማና ቅዱስ ሥጋ ይዞ የዓለም ጣጣ የዓለም ሌላ ነገር ሳይታደል ሳይቀላቀል ዓለም ሳይለማመደው የዓለም ጣጣ ብዙ ነው። በትንሳ መቀማል መኮራፋል መኮራል ራስን በሙላል በዘመድ ጓደኛ ባባቶች ሁሉ ሁለኛ ሁሉ ተማሚ ነው። ሁሉ ተማሚ ነው። ቤቱ ሥጋ ለብሶ ታማሚ ነው። ያልቆሰለ ሰው አይኖርም። የወንዶቹ ጓደኞቹ ከመላ አዳማተሙ ወጠቱ ሊሸኙ የመጨረሻ በዓል ሌላ በዓል የለው። ዛሬ የሚሸረው ዛሬ የሚሸረው የመቃሉ ሸራ ነው። ስለዚህ በዚህ መልኩ ተለፈለ ረጋለ ለሰየት ያስፈልጋል ለቆራለ ለእሱ ሳይሆን ምክንያት ኢየሩሳሌም ይላል
ላይደረሰከ ላይደረሰኩ የራሳችሁ አልቅሱ። አዎ የሚመጣ ነገር አታውቁና ራሳችሁ አልቅሱ የሚል የሚመጣ ነገር አልቅሱ ይላል መጽሐፉ። ስለዚህ ልጃችን መሰረት ምልክት ነው። ራሳችን የምናይበት ለካ ሳይታሙ መሞት አለ። ገፋ ሳይመጣ መሞት አለ። ዝም ሳይነካኩ መቃመም አለ፣ መቅረት አለ። እነዚህ በእነሱ ደርሶ መሞት አለ። ይህን መጀመሪያ ሚዛው ስገባ ብዙ አካባቢያችን አንድ ሰው ብዙ ወይም ሰምቻለሁ ምናል አይመማያለ በዓለም ደሆኑ ስለዚህ የሮቶ ወይም መቃት ማለት ከዚህ ሄደው እስከመጣ ተተናጣጣዎች በዚያችን ቀደመ እየተወላወዙ አንዳንድ ስጋቸውን ለመቀነስ ደማቸውን ለመቆጣጠር ሮቶን ቀንሳሉ ሲሉ ምክንያት አለው ብቻ የልጃችንን ባልገባ እንዳለ አንቀላፋ ተረ። ስለዚህ የሞት ሁሉም ሞቱና ሮቶን በሞት በመቃብር የምንማረው ለእኛ ለተያባሉ ሁሉም ባለሻንጣ ሁሉም አፈር ተሸክሞ ነው የሚኖረው። ቀኑ እስኪመሽ ድረስ እስኪደርስበት ሁሉም ጠጣሪ ነው። ሁሉም የራሱ ሻንጣ የራሱ ሻንጣ ስጋ ተሸክሞ ያ ሻንጣ እስከሚስከረግፍ ድረስ ስጋው እስኪያራግፍ ድረስ በመከራ ይኖራል ማለት ነውና ቤተክርስቲያናችን ለሁሉ ልጃት የሚሸኝ ነው የሚሸኝ ነውና ስትለገል ከተደር ተደረዋል። በዚህም በትጋት በቡና በናይል ሲያወሩ ተከፈሉ። ዛሬ በዓል ነው፣ የመሰረት በዓል ነው ብለን እያከበርን ያለነውና እግዚአብሔር ያጽናን፣ እግዚአብሔር ያጽናችሁ። አሜን። ከሁሉ በላይ ጓደኞች ሆናችሁ አባቶች ሆናችሁ ከበጎች ከቀርነታችሁ እንደገና ደግሞ ወላጅ እናታችን አያት ስለዚህ በዚህ መልኩ ከሆነ ተመስገን አዳም ቤታቸው ወተገበዘ ተመሬ አዳም መሬትንና ወደት መለሳለ ተብሎ የተጻፈው ቃል የሆነ ልጃችሁ ዛሬ መሰረት የአዳም አባት ለአያት ለማያት አባቶች በረከት የወዳ ወደ መቃብር ለመሸኘት ለመጣና እግዚአብሔር ያጽናን። የልጃችን ነፍስ ይማረን። ሁሉ በላይ ግን አቶ አማኛ ተመስገን ወደ ቤታችን ያለች መረጋጋት ይግባ፣ ሰላም ይግባ፣ የመጨረሻ ሀሳብ ብሎ ብዬ ይባላል። ሰው ተመስገን አደረግኩ ጌታዬ አደረግኩ ጨከንክ ተመስገን ምስጋና ይሁን እንግዲህ ይገባል። ቢለቀስ ህበት ማስቸገር ቤተሰብ ማወቅ ጎረቤት ማስጨነቅ ነው። ስለተመስገ ልጃችን በክብር ተሸኘው ማናገኘ ተመስገን ለዚህ ተመረጡ ካደልከን ክብር ምስጋና ይግባ ብላችሁ አመስግኑ እንጂ አትዘሩ። ተሰባ አማኝ የሆነ እምነት ያለው ሰው የሚያምን ሰው በወቅቱ በሰዓቱ በጊዜው በዚያ በግብአተ መሬቱ ያላሳል። ከዚያ ማለት ተመስገን ያው ደረጃ ጉዞ ስለተመለከተ ነው ያቀፈረ ነው ያሉት ሁሉ ስለዚህ ምስጋና ለማለት ነውና የልጃችን ነፍስ
ወዳጆቹ አገልጋዮቹ ሳትፈልግ ሐዘንተኞች እንጀራ ሲናችሁ እንጀራ ያነሳችሁ የመጨረሻ ሐዘን
Oye, men. እንዲሁም ወንድም ጋሻ ነውና ለነገ ለቀጣይ ተስፋችን ጋሻ ይሆነናል የምትሉትን ወንድማችሁን ጓደኛችሁን ያጣችሁ ወንድሞቻችን ሁላችሁ እንደምን አላችሁ? መምህር ቃለ ሕይወት ያሰማሁት ጥሩ አድርገው ነው ያስተማሩን። በሚጣፍጥ አንደበት እያዋዙ ነው ያስተማሩን። እንግዲህ በዚህ ቃል መጽናት ነው የሚያስፈልገው። እኔ እንዲሁ ነሸጥ አርበኝ ብድግ ያልኩት ከዚህ ውጪ የምጨምርበት ነገር ኖሮ አይደለም። በመጽሐፈ መክብብ ምዕራፍ 3 ከቁጥር 20 ላይ ሁሉም ወደ አንድ ቦታ ይሄዳሉ ነው። ምን ብናምር ምን ብንዋብ የተለያየ ክብር የተለያየ ጸጋ የተለያየ ሞገስ ቢኖረን ወደ አንድ ቦታ እንሄዳለን። ያ የሚካሄድበት አንድ ቦታ ማን ነው ምንድነው የሚለው ጥያቄ እንዳይነሳ ሁሉም አፈር ነውና ወደ አፈር ይመለሳል ነው የሚለው እዛው ላይ። ከዚህ አንፃር ቀኑን አናውቀውም። መኑም በየአእምሮ ሰዓት ሰዓት እማይሰው እመሂ መላእክት ያችን ቀን ያችን ሰዓት ማንም ሊያውቃት ማንም ሊረዳት ማንም በዚህ ቀን ሊላት የሚችል የለም ነውና ማንም በማያውቀው ነው ወንድማችን የተጠራው። እኛ ባላሰብነው ነው ወንድማችን የተጠራው። የእሱ ሐሳብ ምን ይሆን? የቤተሰቦቹ ሐሳብ ምን ይሆን? የጓደኞቹ ሐሳብ ምን ይሆን? ያቺ ቀን ስለማትታወቅ እግዚአብሔር በራሱ ቀን የጠራት ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለም ስለሚል በዚህ መሰረት የተጠራው በእግዚአብሔር